ካፊሮች ነጃሳ ስለሆኑ እነሱን መጨበጥ ያነጅሳል ወይ የሚል ነው። ካፊሮች ነጃሳነታቸው ያኒ ውጫቸው ነጃሳ ሊሆን ይችላል ላይሆን ይችላል። ካፊሮች ነጃሳ የተባሉት በዋነኝነት ውስጣቸው ነው፣ እምነታቸው ነው ማለት ነው። ነጃሳ ሁለት አይነት ነው ብለናል ሰሞኑን እንዳሳለፍ ነው ዑለማዎች እንደሚሉት ማዕነዊና ሂስያ አለ። ያኒ ቁሳዊ ውጫዊ የሆነ ነጃሳ ያኒ አንድ ሰው ልብሱ ተነጅሷል፣ ሰውነቱ ተነጅሷል ይባላል። ነጃሳ ነገር መጥቶ ሲወጥቅበት ይህ በውሃ የሚታጠብ የሚጣህር ነው ማለት ነው። ሌላኛው የነጃሳ አይነት ደግሞ የውስጥ ነጃሳ ነው፣ የእምነት ነጃሳ ማለት ነው። ያ ምንድነው? ኩፍር ነጃሳ ነው፣ የእምነት ነጃሳ ነው። ሽርክ የእምነት ነጃሳ ነው። ቢድዓ ነጃሳ ነው። ማዕነው ይሄ ውስጣዊ የሆነ ነጃሳ ማለት ነው። ስለዚህ ካፊሮች ውስጣቸው ነጃሳ ነው፣ ያው እምነታቸው ነጃሳ ነው፣ የታወቀ ነው። ግን ውጫቸው ደግሞ ነጃሳ ሊሆን ይችላል ላይሆን ይችላል ማለት ነው። ጋሊቡ አብዛኛው ሰዓት ላይ ያው በሽንታቸውን ስለማይጸዳዱ ነጃሳ ነው ብንልም እጃቸው ግን ነጃሳ ነው አይባልም፣ ነጃሳ ያልነኩበት ከሆነ ማለት ነው። ስለዚህ እሺ እነሱን መጨበጥ ይቻላል ወይ የሚለው ዑለማዎች በዚህ ዙሪያ ላይ ተጠይቀው የሰጡት ፈትዋ አለ። ያ ምንድነው? ካፊሮችን አሰላሙ አለይኩም በሰላምታ አትጀምሯቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ካፊሮችን በሰላምታ እንዳትጀምሯቸው፣ እናንተ ቀድማችሁ ሰላሙ አለይኩም ሰላም በእናንተ ላይ ይሁን ብላችሁ አትበሏቸው አሉ። እነሱ ግን ካፊሮች በሰላምታ ቀድመው ሰላሙ አለይኩም ካሏችሁ ወአለይኩም በሏቸው ብለው አዘዋሉ ነብዩ ሰለላሁ ዐለይሂ ወሰለም። በዚህ ዙሪያ ደግሞ ሌላ ዑለማዎች ካፊሮች አሰላሙ አለይኩም በትክክል አሰላሙ አለይኩም ያሉ ከሆነ ወአለይኩም ሰላም ማለት ይቻላል አሉ። ግን በትክክል ደግሞ አሰላሙ አለይኩም እንዳሉ እርግጠኛ ካልሆነ ወአለይኩም እንላቸዋለን። ለምን? ቃላትን ስለሚቀይሩ አሰላሙ አለይኩም ስለሚሉ ብዙ ጊዜ የሚያውቁት ማለት ሸረኞቹ እንደዛ ይላሉ። ይህ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ላይ ያው ተከስቷል። ወደ ነብዩ ሰለላሁ ዐለይሂ ወሰለም ይሁዳዎች መጡና ወደ ቤታቸው አይሻ ባለችበት አሰላሙ አለይከ አሏቸው መልእክተኛውም ደግሞ ወአለይኩም አሏቸው። አሰላሙ አለይክ ማለት እንግዲህ ሞት ባንተ ላይ ይሁን፣ ያላህ እርግማን ባንተ ላይ ይውረድ፣ ያላህ ሞት ባንተ ላይ ይሁን፣ ሞት ላንተ ይገባህ እንደማለት ነው። አሰላሙ አለይኩም አሰላሙ ላምን አጥፍተው አሰላሙ አለይኩም አሉ። መልእክተኛው ደግሞ ወአለይኩም አሏቸው። እንግዲህ በእናንተ ላይ ብለው አሏቸው። አይሻ ደግሞ ወአለይኩም እንዳሉ አልተረዳችምና አንቱ ያላህ መልእክተኛ ሆይ እንዴት ወአለይኩም ትላ ወአለይኩም ሰላም ትላቸዋለህ? ምን እንዳሉ አላወቅም እንዴ? አሰላሙ አለይኩም እኮ አላሉም አሰላሙ አለይኩም ነው ያሉ ብላ ስትላቸው አይሻ ሆይ እኔስ ምን ብዬ እንደመለስኩላቸው አልሰማሽም ወይ? ወአለይኩም ሰላም እኮ አላልኳቸውም፣ ወአለይኩም በእናንተም ላይ ይሁን፣ እኔን ያላችሁኝ ሞት እርግማን ያላችሁት በእናንተ ላይ ይሁን ብዬ ነው የመለስኩላቸው ብለው አስረድተዋታል ማለት ነው። ሌላም ሐዲታቸው ላይ እነሱ በእኔ ላይ ያደረጉት እርግማን ተቀባይነት የለውም፣ እኔ ግን በእነሱ ላይ ወአለይኩም ያልኩት ተቀባይነት አለውም ብለዋሉ። አለይሃል ካፊሮችን በሰላምታ እንዳትጀምሯቸው፣ ግን እነሱ ሰላሙ አለይኩም ካሏችሁ ወአለይኩም በሏቸው ይላል ሐዲት ላይ። ዑለማዎች ደግሞ ይህን ሲያብራሩ እነ ሼኽ ዑሰይሚን አለይሂ ረሕመቱላህ በትክክል አሰላሙ አለይኩም ያሉን ከሆነ ወአለይኩም እንላቸውም ወአለይኩም ሰላም ማለት ይቻላል ብለው ይላሉ። አለይሃል ካፊሮችን በሰላምታ መጀመር የለብንም፣ ቀድመን አንጀምራቸውም። እነሱ ግን ከጀመሩን ካሉን እንመልስባቸዋለን። ቅድም ባሳለፍነው አይነት መጨበጥም ላይ እንደዛው አሉ። መጨበጥንም እኛ እጃችን አንዘረጋላቸውም። ለምሳሌ ጎረቤት ሊሆን ይችላል፣ ወይ ደግሞ የሥራ ባልደረባ ሊሆን ይችላል፣ ወይ በሆነ ነገር የሚተዋወቁ ሊሆን ይችላል። ከካፊሩ ጋራ ስንገናኝ እጃችን አንዘረጋላቸውም ቀድመን። እነሱ እጃቸውን የዘረጉ ከሆነ እጃችንን ብንዘረጋላቸው ችግር የለውም ይላሉ። ግን ይህ እጅ መዘርጋቱ የውዴታ መዘርጋት መሆን የለበትም።
የውዴታ መዘርጋት የመሐባ መዘርጋት መሆን የለበትም። ዝም ብሎ ብቻ ስለዘረጉን እጃቸውን እኛም እጃችን ዘርግተን ሰላም እንላቸዋለን ችግር የለውም ይላሉ። እነ ኢማሙ አህመድ ይህንን ጉዳይ ተጠይቀው እኔ ይሄን እጠላዋለሁ ብለዋል። ካፊርን እጅ መጨበጥ ሰላም ማለቱን እጠላዋለሁኝ። ለምን ጠላት አድርገን መያዝ እንዳለብን ስለታዘዝን ይጠላል ይላሉ። ስለዚህ እንደ ጓደኛ አድርገን ዝም ብሎ እንደመተሻሸት መላፋት ነገር እንደ እነሱ ጋር መጃጃል መቃለድ ነገር ሳይሆን ዝም ብሎ በሆነ ጉዳይ የምንተዋወቅ ከሆነ እጁን የዘረጋ ከሆነ ቀድሞ እጁን ብንጨብጠውና ሰላም ብንለው ችግር የለውም ይላሉ። ወላሁ አዕለም። ስድስተኛ ጥያቄ ካፊሮች ዱዓ ቢያደርጉልን አሚን ማለት ይቻላል ወይ? ዱዓቸውስ ተቀባይነት አለው የሚል ነው። ናም ካፊሮች ዱዓ ሲያደርጉ ለአንድ ሙስሊም አሚን ማለት የሚቻልበት የሚፈቀድበት አለ፣ የማይፈቀድበት አለ። የማይፈቀደው ምንድነው? ያኒ ማርያም ታድንህ፣ ኢየሱስ ያድንህ፣ እንደዚሁም ደግሞ ስላሴ ይጠብቅህ፣ ገብርኤል ይከተልህ፣ እንደዚህ የተለያየ ነገሮችን ይሄ ጣዖቶቻቸውን ጠርተው ዱዓ ሲያደርጉ አሚን እንላቸውም። ለምን? እነዛ ያሏቸው አካሎች ያሉትን ነገር ማድረግ ስለማይችሉ ማለት ነው። አማ ግን ፈጣሪ ይርዳህ፣ ፈጣሪ ጠብቅህ፣ ፈጣሪ አፍ ያርግህ እንደዚህ ቢሉ ያ የተፈለገበት አላህ ነውና ፈጣሪ በሚለው አሚን እንላቸዋለን ችግር የለውም ይላሉ ዑለማዎች። እና ከዑለማዎች ውስጥ አንዱ ምን ይላሉ? ካፊሮች ለኛ የሚያደርጉት ዱዓ አላህ ይቀበላቸዋል አሉ። ለኛ የሚያደርጉት ዱዓ አላህ ይቀበላቸዋል፣ ለራሳቸው የሚያደርጉት ግን አላህ አይቀበላቸውም ይላሉ። ሌሎቹ ደግሞ ካፊሮች የሚያደርጉት ዱዓ ዱንያዊ በሆነ ጉዳይ ላይ አላህ ይቀበላቸዋል አንዳንድ ጊዜ ይላሉ። ያው ዱንያ ላይ አላህ እንደሚያጣቅማቸው ሁላ ማለት ነው። ሰደቃ ሁላ ሲሰጡ አላህ ይቀበላቸዋል እኮ አላህ ይቀበላቸዋል ሰደቃቸውን። ሐዲስ ላይ መጥቷል። ካፊር ዱንያ ላይ ሰደቃ ሲሰጥ አሉ በዛች በሰጣት ሰደቃ ምክንያት አላህ በዱንያ ላይ ያጣቅመዋል አሉ። የሱ አጅሩ ምን ላይ ነው? ዱንያ ላይ ነው። በቃ በዱንያ ጉዳይ ላይ አፊያ ሊያገኝበት ይችላል። በሰደቃው ሰበብ ሀብቱ በረካ ሊኖርለት ሊስፋፋለት ይችላል። ዝርያው ሊበዛለት ይችላል። የተለያየ ነገር በሚያደርገው መልካም ነገር ደግሞ ያረጋሉ። እንደምታውቁት ነው ሙስሊሞች እንደ ካፊሮች የታመመን በማሳከም የታረዘን በማልበስ የተቸገረን በመርዳት እንዲሁ ጥረት ቢያደርጉ የት በደረስን ነበር። ሱብሃንአላህ። አብዛኛው እኮ እንደ ኤንጂኦ አይነት ቀይ መስቀል የተለያዩ የእርዳታ ድርጅቶች በካፊሮች እጅ ነው ያሉት። ሙስሊሙ አናሳ ነው። ሙስሊሞች የሉም ወይ? አሉ፣ ግን አናሳ ናቸው። የእርዳታ ድርጅቶች ማለት አናሳ ናቸው። ስለዚህ ምን ማለት ፈልጌበት ነው? ካፊሮች በብዛት መልካምን ስራ ይሰራሉ፣ ግን በዛ በሰሩት መልካም ስራቸው አላህ ዱንያ ላይ ያጣቅማቸዋል። አጅራቸውን ዱንያ ላይ ያገኛሉ። ሐዲስ ላይ እንደመጣው ሙእሚን ደግሞ መልካም ስራ ሲሰራ ዱንያም ላይ አላህ ያጣቅመዋል፣ ለአኺራውም ያስቀምጥለታል። ካፊሮች ግን ለዛኛው ሀገር የላቸውም፣ ዱንያ ላይ አላህ ያጣቅማቸዋል። ስለዚህ ካፊር ለኛ ዱዓ ቢያደርግልን አሚን በሚባልበት ነገር ላይ ከሆነ አሚን ብንለው አላህ ይቀበለዋል ችግር የለም አሚን ማለቱ ይላሉ። ግን አንዳንድ ሰዎች አንድ ሰው ዱዓ ሲያደርግላቸው አሚን ሲሉ ጎንበስ የሚሉ ሰዎች አሉ። ጎንበስ አይባልም። ሙስሊሙም ዱዓ ሲያደርግልህ ይሁን ካፊርም ዱዓ ሲያደርግ ይሁን ለማንኛውም አካል ጎንበስ ተደርጎ አሚን የሚባል ነገር የለም። ይሄ ክልክል ነው ማለት ነው። ወላሁ አዕለም። ጠይብ፣ ሰባተኛ ጥያቄ ባለቤቴ ፍታኝ ብላ አስገድዳኛለች። ካሳ ስቀበላት ከሰጣኋት ከመህር ገንዘብ በላይ መቀበል ይቻላል ወይ የሚል ነው። ነዓም፣ በዚህ ዙሪያ ዑለማዎች በሰፊው ይነጋገሩበታል፣ በሰፊው አብራርተውታል ይሄን ጉዳይ። ሴት ልጅ በራሷ ጊዜ በቂ በሆነ ምክንያት ይሁን ባልሆነ ምክንያት ፍታኝ ያለች ከሆነ ባል የሰጣትን ተቀብሎ መፍታት ይችላል። በበቂ ምክንያት ፍታኝ የምትለው ከሆነ ችግር የለባትም። ያለ በቂ ምክንያት ግን
ዝም ብላ በትርካ ምርኪው ወይ ከሆነ ወንድ አጅነቢ ከሌላ ወንድ ጋር የማገጠች እንትን ብላ አማራጭን ፈልጋ ፍታኝ የምትል ከሆነ ያለ በቂ ሸሪዓዊ ምክንያት ፍታኝ የምትል ከሆነ እንኳን ጀነት ልትገባ ቀርቶ የጀነትን ሽታ አታገኝም ብለዋል መልእክተኛው ሰለላሁ ዐለይሂ ወሰለም። አለይሃል በቂ ምክንያትም ይሁን ያለ ምክንያት ፍታኝ ያለች ከሆነ ኒካህዋን ታወርዳለች። ምን አድርጋ? ኹልዕ የሚባል ነገር አለ። ኹልዕ ማለት ራሷን ነፃ ማድረግ ፊድያ ማለት ነው። ራሷን ቤዛ ከፍላ ካሳ ከፍላ ራሷን ነፃ ማድረግ ኒካህዋን ማስፈረድ ማለት ነው። ይህ ጉዳይ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ላይ ተከስቷል። አንዲት ሰሐቢት ወደ አላህ መልእክተኛ መጣ፣ ባለቤቴን አልፈልገውም ይፍታኝ፣ የጠላሁት ደግሞ በስነ ምግባሩም ሳይሆን በዲኑም ሳይሆን ብቻ በቃኝ አልፈልግም፣ የጠላሁት ነገር አለ። በጣም በቃ እንደማትፈልግ ከሱ ጋር መኖሩን ገለጸች ለመልእክተኛው ሰለላሁ ዐለይሂ ወሰለም። እሺ ለመህሯ የሰጣት መሬት ነበር። ለመህርሽ የሰጠሽን ያችን መሬት ትመልሽለታለሽ ወይ አሏት። አዎ እመልስለታለሁ አለች። እንግዲያውሳ ባልየውን ጠሩት፣ ያለው ነገር ነገሩት። መሬትን ተቀበል፣ ኒካን አውርድላት አሉት። እሺ ብሎ አወረደላት አላት። ስለዚህ ዑለማዎች ምን ላሉ በዚህ ዙሪያ ላይ ሚስት በራሷ ፍላጎትና ፍቃደኝነት ባሏን ፍታኝ ያለች ከሆነ ባል መቀበል የሚችለው የሰጣትን የመህር ገንዘብ ብቻ ነው ወይስ ሌላም ጭማሪ ካሳን መቀበል ይችላል በሚለው ላይ አንዳንዶች የቀደም ያሳለፍነው ሐዲስን ይዘው ለመህር የሰጣትን ብቻ ነው መቀበል ያለበት ይላሉ። ሌሎቹ ደግሞ ፍታኝ ያለችው ነውና እሷን ቢፈታ ሌላ ሴት ማግባት ግድ ይለዋል። ብዙ ወጪ ሊያስፈልገው ነው። ያ የሚያመጣ ሴት የልብሱ አለበት፣ የኒካህ አለበት፣ የሰርግ ወጪ ይኖርበታል። ስለዚህን ያሞቀውን የገነባውን ትዳር እያፈረሰችበትና በአዲስ መልክ እንደገና ትዳር ሊመሰርት ነው። ልቡ ተሰብሯል። እንደገና ሌላ ላምጣ ቢል ወጪ በውጪ ሊሆን ነው። ስለዚህ የልቡም ጥገና እንዲሆን ቀጣይ የሚያመጣትንም ሴት ወጪ መሸፈኛ እንዲሆን ከሰጣት መጀመሪያ ካወጣላት ከመህር ውጪ የሚበቃውን አክል መጠየቅ ይችላል። ሐራም አይሆንበትም ይላሉ። ይህ ፍቺው ከሷ በኩል የመጣ ከሆነ ማለት ነው። የሚበቃውን አክል ደግሞ ሲባል የሰው ልጅ መቼም ፍላጎቱ ልኬት ድንበር የለውም። ዝም ብሎ ይሄን አክል 1 ሚሊዮን ትስጠኝ ቢል ማንም ይሰማው የለም። የሰጣት ከሆነ አዎ ይላታል። አማ ያልሰጣት ግን ከሆነ ይታያል ጉዳዩ። በቃ ልቡ ስብራት ምን አክል ነው፣ ምን አክል ሞራው ተነክቷል። ለሌላ ሴት እስላም ጣቢል ምን አክል ወጪ ያስፈልገዋል። እሷን አይነት አምሳያ ማለት ነው። በጣም ከፍተኛም ወጪ የምታስወጣን ሴት ሳይሆን በጣም ዝቅተኛም በመካከለኛው ይሰላል ማለት ወይ ራሷን በመሰል አይነት። ስለዚህ ካሳ ለማህር ከሰጣት ውጪ የሚበቃውን አክልና ቅድም እንዳለው መቀበል ይችላል ይላሉ። በራጅዑ እንደው ይሄ ነው ይላሉ። ወላሁ አዕለም። طيب 8ኛ ጥያቄ ወደ ውጭ ሀገር ከመሄዴ በፊት ስለ ዲኔ አላቅም ነበርና አሁን ግን ሐራምና ሐላሉን አወቅኩኝ። ባለቤቴ ጫት ይቅማል፣ ተው ይቅርበስ ሐራም ነው ስለው እሺ እተዋለሁ ይለኛል፣ ግን አልተወውም። አሁን ወደ ሀገር መመለሻ ጊዜ እየደረሰ ነው። ሀገር ስገባ ሰዎች ጫታቸውን ይዘው ይሰበሰባሉ። እነሱን መኻደም አለብኝ ወይ? ጫቱን ያልተወ ከሆነ ስለምወደው ምን ማድረግ አለብኝ የሚል ነው። طيب ስለ ዲኔ አላቅም ነበር ወደ ውጭ ሀገር ከሄድኩኝ በኋላ አወቅኩኝ የሚለው አልহামዱሊላህ። እንዳወቅሽውም ባወቅሽው ነገር ላይ እንድትጸኚ አደራ እንለሻለን። የውጭ ሀገር ዕውቀትና የውጭ ሀገር ዲን ኢማንተኝነት ወደ ሀገር ሲመጡ ይተናል። እንደ ኤርፖርት ላይ እዛው አራክፎት ይመጡ ይሁን አላቅም፣ ብቻ መሰረተ ቢስ ነገር ነው። ውጭ ሀገር ያለው ዒልም መሰረተ ቢስ ነው። ልክ ሲተከል አንድ ነገር ተጠልቆ በጥልቀት ያልተተከለ ከሆነ ይደርቃል አይደለም። ልክ እዛም ሀገር ላይ ያለው ኢማናቸውም ዒልማቸውም እንደው አየር ላይ እንደተተከለ ነገር ነው። በቃ ይጠወልጋል። ወደ ሀገር ሲመጡ ይጠፋል። ሂጃባንም በትክክል ለብስም
ሰላቷንም በትክክል አትሰግድም። በቃ ይጠፋል ብቻ ምን እንደሆነ ብቻ አላውቅም ወላሂ አለም። ግን ያው ይህ አብዛኞቹ እውቀታቸውን የሚማሩት ያው ከአህለል ቢድዓ ነው። ብዙ ጊዜ ከኢኽዋኖች፣ ከሙመያዎች፣ ከተብሊጎች፣ ከአህባሹ ከምኑ የተማሩት ያጠራቀሙት አላህ እንደው ቁራቁምቦ ያረግባቸዋል። በቃ በረካ ቢስ ያረግባቸዋል። ወደዚህ ሲመጡ ይተናል ማለት ነው። ፎርጂት ነው ማለት ነው። ፌክ ይሆናል። ፌክ ያው ኦሪጂናልና ፌክ ነገር ያው ፈተና ሲመጣ ነው የሚለየው፣ ሲፈተን ነው የሚለየውና በአህለል ቢድዓ የተማሩት ትምህርት የቀሰሙት እውቀት ምንም በረካ የለውም ይላሉ እኮ በቃ። ይህም ሊሆን ይችላል አንዱ ሰበብ ወላሁ አለም። እና ውጭ ሀገር ላይ ሲኖሩ ማሻአላህ ሀገርን ይቀይራሉ፣ ለብዙ እህቶች ሰበብ ይሆናሉ የሚባሉት ልክ እንደመጡ خلاص በቃ እንደ አየሩ የሚቀየሩ አሉ። አላህ እንዲህ አያርገን፣ ጽናት አላህ ይስጠን በኢማናችንም በእውቀታችንም። طيب ይሄ ደግሞ ትልቅ ፈተና ነው። ባለቤቴ ይቅማል አለች፣ እንደዚሁም ደግሞ ወደ ሀገር ልገባ ነው። ስገባ ደግሞ ሰዎች ጫት ይዘው ይመጣሉ፣ መኻደም አለብኝ ወይ የሚለው ሐቂቃ አሁን ይሄንን ጥያቄ መኻደም አትቺ ማይቻል ማይፈቀድም ብለሽ ራሱ መኻደምሽ ላይቀር ይችላል። እኔ ግን መናገር አለብኝ። አንቺ ብትኻድሚም አትኻድሚ ተብለሽ ሌሎች ሊማሩበት ይችላሉ ማለት ነው። አብዛኛው ሰው ይጠይቃል ጥያቄ፣ ሲመለስለት ከነፍሲያው ጋር የሚስማማ የሚሄድ ከሆነ የሚመቸው ከሆነ ይተገብረዋል፣ የማይመቸውና የማይስማማው ከሆነ ይተወዋል። በቃ ይህ ነው። ይህ ደግሞ ትልቅ አደጋ ነው። አውቆ ባወቀው የማይሰራ ሰው ከይሁዳዎች ይመሳሰላል ተብሏል። ጥንቃቄ ማድረግ ያስፈልጋል እህት ወንድሞች። ይህ ጉዳይ ከባድ ስለሆነ ነው እንዲህ ምላችሁ። ከውጭ ሀገር የገቡ እህቶች ልክ ሀገር ሲገቡ ሰው ጫቱን ተሸክሞ ነው በቃ የሚመጣው። እሷ ደግሞ ኒቃቧን ወይ ትለብሳለች፣ እዛ ሸር ጉድ ትላለች። በቃ እጣን እየጨመረች ሻይ እየቀዳች ቡና እያፈላች ምን ኻዲም ናት። በቃ እንደው ካሜራ ልትነሳ የገባች ይመስላል ከወንዶች ስትተሻሽ ማለት ነው፣ ገባ ወጣ እያለች። እንደዚህ እንደው እኔ እስካሁን ድረስ ውጭ ሀገር ሄደው የመጡ ሴቶች ባወቁት መሰረት የጸኑ በተለይ በዚህ በጫት ኺድማ ዙሪያ ላይ ከዚህ ፈተና የወጡ እኔ እስካሁን አላጋጠመኝም። ብቻ ወላሂ አለም የለም ማለት አይቻልም፣ ይኖራሉ ጀግናዎቹ ማለት ነው። ስለዚህ ጫቱን ተሸክመው ይመጣል። ጀግናዎች ግን ከሆኑ ጫት ቦታ ላይ አይገኙም። በቃ አጅነቢ ወንዶች ባሉበት ላይ አይሳተፉም። خلاص እዛ ቤተሰቦች ጫት ይብላ ምን ይበል ቤቱ የራሴ ከሆነ እኔ አላስተናግድም ማለት አለባችሁ። በቃ እኔ ቤት ላይ ጫት አይቃም። ለምን حرام ነው ተብሏል። حرام የተባለው አንቺ ብቻ እንዳትቀሚ እኮ አይደለም። حرام የተባለው በቤትሽም እንዳይቃም ነው። በቃ ጫት የሚቀም ሰው አጠገብ ላይም እንዳንቀመጥ ነው حرام የተባለው። ጫት የሚቀም ሰው እንዳንንከባከብ እንዳንኻደም ጭምር ነው حرام የተባለው። حرام ሲባል አንዳንድ ሰዎች حرام ነው እየተባለ ጫት حتى ከጓሯቸው የሚተክሉ ሰዎች አሉ። ምን ይላሉ ራሳቸው? እኔ حرام ነው አልቀምም ይላል፣ ግን ከጓሮ ጫት አለ። አያችሁ፣ ይቺም ደግሞ እኔ በቃ ጫት حرام ነው ተብያለሁ፣ ቅራት ላይ አውቄዋለሁ፣ ግን ስትመጣ ጫት የሚቀም ሰው ትኻደማለች። ኺድማው ሐላል ሆነ እንዴ? ስለዚህ ጥንቃቄ ያስፈልጋል። ይሄ ጉዳይ ከባድ ነው ወላሂ። ስለዚህ መዳኛውስ ምንድነው? ከውጭ ወደ ሀገር ስንገባ አለመካበድ። ባለቤት አለሽ አይደል? ባለቤትሽ ኤርፖርት ይምጣ ይቀበልሽ፣ خلاص በሰላም ቤትሽን ይግባ። ዘመድ ጥየቃ ምናምን ካሄዳችሁ ሰላም አለይኩም እንዴት ነው ሂዱና አናግሩ። ሰው እናንተ ጋር እስከሚመጣ አትጠብቁ። ይካበዳሉ፣ ይታረዳል፣ ምን ይባላል የሆነ ነገር። አላህ በሰላም ስላመጣሽ በሰላም ተጠጥቶ ቢበተን ጥሩ ነበር። ግን የተለያየ حرام ነገር ይሰራል። የጫት አይነት በልሺሻና ሲጃራ ሁላ ሊኖር ይችላል። እንደገና ደግሞ እሷ ትካድማለች። ስለዚህ ናድር ጥቂቶች ናቸው አላህ ይጠብቃቸው እህቶች ከሆኑ በስተቀር ከውጭ ሀገር የፈለገ ቀርታ የፈለገ ዓሊም ሆና ብትመጣ ሀገር የገባች ቀን ጫት ላይ ትፈተናለች። ስለዚህ እና ጫት ይዞ የመጣን ሰው መኻደም አይቻልም። ቤቱም ያንቺ ከሆነ በአንቺ ቤት ላይ ጫት ሊቃም መፍቀድም የለብሽም። ለምን حرام ነገር ላይ መተባበር ስለሆነ። ይህንን ደግሞ ሙሲባ የሚያመጣው ምንድነው? የራሳችን መካበድ ነው። በቃ ከውጭ ሀገር ትገባለች፣ በቃ ይካበዳል፣ ይጋነናል። በቃ
ጉዳዩን ቀለል ለማድረግ ለምን እዚህ ጎረቤት ሄዶ እንደመጣ ሰው በቃ خلاص ካቃለለ ነው ይቃለላል፣ ካጋነነ ነው ይጋነናል። ማንኛውም ነገር ማለት ነው አባቱን ይመስላል። ስለዚህ ከባድ ፈተና ነው ወንድሞቼ። በዚህኛው በጫት ኺድማ ላይ የሚድኑ ሰዎች ጥቂቶች ናቸው። ከሚድኑት አላህ ያደርገን። طيب ሌላኛው ደግሞ ከባድ ነገር ከፊት ለፊቷ የጠበቃት ነገር ምንድነው?